በሁለተኛው የዓለም ጦርነት ታሪክ ውስጥ በሚሊዮን የሚቆጠሩ ወታደሮች ተዋግተዋል፣ ሞተዋል፣ አሸንፈዋል፣ እንዲሁም ተሸንፈዋል። በእነዚህ ደም አፋሳሽ ዓመታት ውስጥ የበርካታ የጦር አዛዦች ስም በታሪክ መዝገብ ላይ ሰፍሯል። ነገር ግን ከገዛ ሀገሩ ሕዝብ አልፎ በሚዋጋቸው ጠላቶቹ ዘንድ ሳይቀር ከፍተኛ አድናቆትን፣ ክብርንና ፍርሃትን ያተረፈ አንድ ለየት ያለ የጦር ጀነራል ነበር። በሰሜን አፍሪካ በሚገኘው አሸዋማና ንዳድ በሞላበት በረሃ ውስጥ ታንኮቹን እንደ ቼዝ ጨዋታ ጠጠር እያንቀሳቀሰ ከእነርሱ በቁጥርም ሆነ በመሳሪያ የሚልቀውን የብሪታንያን ጦር እያታለለ እያደባና እያጠቃ አቅል ያሳጣው ይህ ሰው በጠላቶቹ አንደበት የበረሃው ቀበሮ ዘ ዴዘርት ፎክስ የሚል አስፈሪ ስም ተሰጥቶት ነበር። ስሙ ኤርዊን ሮሜል ይባላል። የሮሜል ታሪክ የእንግዳ ተቃርኖዎች ፓራዶክስ ስብስብ ነው። የናዚ ጀርመን ታላቅ የጦር አዛዥ ሆኖ ሳለ የናዚ ፓርቲ አባል አልነበረም። ሂትለርን በቅርበት የሚያውቀውና የሂትለር የግል ጠባቂ አዛዥ የነበረ ቢሆንም በጦርነት ሜዳ ላይ ምርኮኞችንና አይሁዶችን እንዲገል ከሂትለር የተሰጠውን ቀጥተኛ ትዕዛዝ ቀዶ የጣለና ሰብአዊነትን ያሳየ ጀነራል ነበር። የጦርነት ሊቅ፣ የፊት መስመር ተዋጊ፣ ቤተሰቡን እጅግ አፍቃሪ የሆነ አባት፣ በመጨረሻም በገዛው መሪው በሂትለር የሞት ፍርድ የተፈረደበት አሳዛኝ ሰው። ይህ ታሪክ የኤርዊን ሮሜል ሙሉ የህይወት ጉዞ ነው። ከጀርመን ተራራማ መንደሮች እስከ ፈረንሳይ ጎዳናዎች፣ ከሰሜን አፍሪካ በረሃዎች እስከ ኖርማንዲ የባህር ዳርቻዎች ድረስ የተዘረጋው የዚህ ጀግናና አሳዛኝ ጀነራል ታሪክ የሰው ልጅ በጦርነት ውስጥ ያለውን ብልህነት፣ ታማኝነትና የፖለቲካን ጭካኔ አጉልቶ ያሳያል። ውድ ተመልካቾቻችን፣ ይህ የጊዜ ጉዞ ነው። ታሪካችንን ከመጀመራችን በፊት ግን ሌሎች አስተማሪና አዝናኝ ታሪኮች ቀድመው ለእናንተ እንዲደርሷችሁ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና የደውል ምልክቷን መጫናችሁን እርግጠኛ ሁኑ። የኤርዊን ሮሜል የህይወት ታሪክ የሚጀምረው በደቡባዊ ጀርመን ውርተንበርግ ግዛት ውስጥ በምትገኘው ሃይደናይም በምትባል ጸጥተኛ ከተማ ውስጥ ነው። ሮሜል የተወለደው እንደ አውሮፓውያን አቆጣጠር ህዳር 15 ቀን 1891 ዓ.ም ነበር። ቤተሰቡ የከፍተኛ መደብ ወይም የባላባት ዘር አልነበረም። ይህ በወቅቱ በነበረው የጀርመን ጦር ውስጥ ከፍተኛ ቦታ ለመድረስ ትልቅ እንቅፋት የሚሆን ነገር ነው። በጀርመን ጦር ውስጥ ፎን የሚባል የባላባትነት ቅጥያ ያላቸው ቤተሰቦች ነበሩ ጦሩን የሚቆጣጠሩት። ነገር ግን የሮሜል ቤተሰብ የተማረና ለሥራ ክብር የሚሰጥ መካከለኛ ማህበረሰብ ነበር። አባቱ ኤርዊን ሮሜል ሲኒየር በወጣትነቱ በጦር መሳሪያ ክፍል ውስጥ ሌተናል የነበረ ሲሆን በኋላ ግን የሂሳብ ትምህርት አስተማሪና የትምህርት ቤት ርዕሰ መምህር ሆኖ ነበር። እናቱ ሄለን ቮን ሉዝ ደግሞ የአካባቢው አስተዳዳሪ ልጅ ነበረች። ሮሜል በልጅነቱ ጸጥተኛ፣ ገርጣ ያለና ፊቱ ላይ ፈገግታ የማይለየው ልጅ ነበር። ትምህርት ቤት ውስጥም ብዙም ጎበዝ አልነበረም። ነገር ግን ወደ ጉርምስና ሲገባ አእምሮ ወደ ቴክኖሎጂና ምህንድስና አዘነበለ። አውሮፕላኖችና ሞተሮችን መነካካት ይወድ ነበር። በ14 ዓመቱ ከጓደኛው ጋር በመሆን ግላይደር ሞተር አልባ አውሮፕላን ሰርቶ አብርሮ ነበር። ሮሜል የኢንጂነሪንግ ባለሙያ መሆን ፈልጎ ነበር። ነገር ግን አባቱ ጥብቅ ሰው ስለነበር ወደ ጦር ሰራዊት መግባት አለብህ ብሎ አስገድደው። ሮሜል የአባቱን ቃል አክብሮ በ1910 ዓ.ም በ18 ዓመቱ በ124ኛው የውርተንበርግ እግረኛ ጦር ክፍለ ጦር ውስጥ እንደ ተራ ወታደር ሆኖ ተቀጠረ። በ1911 ዓ.ም ሮሜል መኮንን ለመሆን ዳንዚንግ ወደሚገኘው የጦር ትምህርት ቤት ተላከ። እዚሁ ከተማ ውስጥ ነበር የህይወቱን አቅጣጫ የሚቀይር ሌላ ትልቅ ክስተት የገጠመው። በዳንዚንግ ቆይታው ሉሲያ ማሪያ ሞሊን በአጭሩ ሉሲ የተባለች ቆንጆ ልጅ አገኘ። ሮሜል በሉሲ ፍቅር ክፉኛ ወደቀ። ሉሲያ የጣሊያንና የፖላንድ ደም ያላት ጠንካራና ብልህ ሴት ነበረች። የሮሜል ልብ እስከ ህይወቱ ፍጻሜ ድረስ ለሉሲያ ታማኝ ሆኖ ቀረ። በየቀኑ ከጦር ሜዳ ሳይቀር ደብዳቤ ይጽፍላት ነበር። ነገር ግን የፍቅር ጊዜ ብዙም አልቆየም። በ1914 ዓ.ም አንደኛው የዓለም ጦርነት ፈነዳ። ሮሜል አሁን ወጣት ሌተናል ሆኖ ወደ ምዕራባዊ ግንባር ፈረንሳይ ተላከ።
በጦርነቱ የመጀመሪያ ቀናት ሮሜል በፈረንሳይ አርጎን ጫካ ውስጥ እውነተኛውን የጦር ፊት ተመለከተ። በነሐሴ ወር 1914 ሮሜል 3 ወታደሮችን ብቻ ይዞ የፈረንሳይን ጦር ሰፈር ለማሰስ በጭጋግ ውስጥ ሲጓዝ በድንገት ከ20 በላይ ከሚሆኑ የፈረንሳይ ወታደሮች ጋር ፊት ለፊት ተገጣጠመ። ሮሜል ወደ ኋላ አላፈገፈገም። ምንም እንኳን ቁጥራቸው ቢያንስም ተኩሱ ብሎ በማዘዝ በጠላት ላይ ድንገተኛ ጥቃት ከፈተ። የፈረንሳይ ወታደሮች ግራ ተጋብተው ሲሸሹ፣ ሮሜል ግን እግሩ ላይ በጥይት ተመቶ ቆሰለ። ለዚህ ድፍረቱ የሁለተኛ ደረጃ የብረት መስቀል አይረን ክሮስ ሰከንድ ክላስ ተሸለመ። ይህች የመጀመሪያ ግጭት የሮሜልን የጦርነት ፍልስፍና የቀየረች ነበረች። ሮሜል የተረዳው አንድ ትልቅ ሚስጥር አለ። በጦርነት ውስጥ አሸናፊ የሚሆነው ቁጥሩ የበዛው ወይም መሳሪያው ያማረ ሳይሆን የመጀመሪያውን ጥይት በድንገተኛና በከፍተኛ ፍጥነት የሚከፍተው አካል ነው። ይህንን ፍልስፍና ወደፊት የህይወቱ መመሪያ ያደረገው። ሮሜል ከቆሰለበት ካገገመ በኋላ ወደ አስፈሪውና ብርዳማው የተራራ ጦር ክፍለ ጦር አልፐን ኮርፕስ ተዛወረ። ተራራማ የሆኑ የጦር ግንባሮች በተለይም በሮማኒያና በጣሊያን ግንባሮች ላይ ሮሜል ታሪካዊ ጀግንነትን ፈጸመ። ከሁሉም በላይ የሮሜል ስም በጀርመን ጦር ታሪክ ውስጥ በወርቅ ፊደል የተጻፈው በጥቅምት 1917 ዓ.ም በጣሊያን ግንባር በተደረገው የካፖሬቶ ጦርነት ላይ ነበር። ጣሊያኖች ማውንት ማታጁር የተባለውን ከባህር ወለል በላይ 1600 ሜትር ከፍታ ያለውን በበረዶ የተሸፈነና እጅግ የተመሸገ ተራራን ተቆጣጥረው ነበር። የጀርመን ከፍተኛ አዛዦች ይህንን ተራራ ማስለቀቅ የማይቻል ነው ብለው አስበው ነበር። ነገር ግን ሮሜል የራሱን የሰርጎ መግባት ታክቲክ ተጠቅሞ ተአምር ሰራ። በጣሊያን ምሽግ ላይ በቀጥታ ፊት ለፊት ከማጥቃት ይልቅ በከባድ ዝናብና በበረዶ ውስጥ ወታደሮቹን በጸጥታ እያረማመደ የጣሊያንን ምሽጎች በጎን በኩል እያለፈ ከተራራው ጀርባ ገባ። ለተከታታይ 50 ሰዓታት ያለምንም እረፍትና እንቅልፍ ወታደሮቹን መራ። የጣሊያን ጦር ከፊት ለፊት ጥቃት ሲጠብቅ፣ ሮሜል ከጀርባና ከላይ ሆኖ ድንገተኛ ጥቃት ከፈተባቸው። በዚህ እጅግ አስገራሚ የጦር ስልት ሮሜል በስሩ ከነበሩት 150 ወታደሮች ጋር ብቻ በመሆን ማውንት ማታጁርን ሙሉ በሙሉ ተቆጣጠረ። የሚያስገርመው ደግሞ ሮሜል በዚህ ዘመቻ 9000 የጣሊያን ወታደሮችንና ከ80 በላይ ከባድ መሳሪያዎችን ማርኳል። የራሱ ጦር ግን የሞተበት 6 ወታደር ብቻ ነው። ይህ በወታደራዊ ታሪክ ውስጥ እጅግ አስገራሚ ከሚባሉት ድሎች አንዱ ነው። ለዚህ ወደር የሌለው ጀግንነቱ የጀርመን ንጉሥ በዘመኑ የጀርመን ከፍተኛው የጀግንነት ሜዳሊያ የሆነውን ፑር ለሜሪት ወይም ሰማያዊው ማስክ በመባል የሚታወቀውን የክብር ኒሻን ለወጣቱ ሮሜል ሸለመው። ሮሜል በ26 ዓመቱ የጀርመን ብሔራዊ ጀግና ሆኖ ብቅ አለ። በ1918 ዓ.ም አንደኛው የዓለም ጦርነት በጀርመን አሳፋሪ ሽንፈት ተጠናቀቀ። የቬርሳይ ስምምነት ጀርመንን አንበረከኳት። የጀርመን ጦር ከበርካታ ሚሊዮን ወታደሮች ወደ 100,000 ወታደሮች ብቻ እንዲቀነስ ተገደደ። በሺዎች የሚቆጠሩ መኮንኖች ከሥራ ተባረሩ። ነገር ግን ሮሜል ባሳየው የላቀ የጦር ሜዳ ጀግንነት ምክንያት በጦር ሰራዊት ውስጥ ተመርጦ እንዲቀር ከተደረጉ ጥቂት መኮንኖች አንዱ ሆነ። ይህ በሁለቱ የዓለም ጦርነቶች መካከል ያለው ጊዜ ለሮሜል ቤተሰባዊና የእውቅና ማዳበሪያ ጊዜ ነበር። በ1916 ዓ.ም ሮሜል የልብ ፍቅሩን ሉሲያን አግብቶ ነበር። በ1928 ዓ.ም ብቸኛና እጅግ የሚወደው ወንድ ልጁ ማንፍሬድ ሮሜል ተወለደ። ማንፍሬድ ከዓመታት በኋላ የስቱትጋርት ከተማ ታዋቂ ከንቲባ ሆኗል። ሆኖም ሮሜል ከሉሲያ በፊት ዋልቡርጋ ስቴመር ከተባለች ሴት ጋር የነበረው ግንኙነት ገርትሩድ የምትባል ሴት ልጅን አስገኝቶለት ነበር። ሮሜል ገርትሩድን የወዳት የነበረ ሲሆን ሁልጊዜም የአጎትሽ ልጅ ነኝ እያለ ይንከባከባት ነበር። በሥራው ዓለም ሮሜል በድሬስደንና በፖትስዳም የጦር አካዳሚዎች ውስጥ አስተማሪ ሆኖ ተመደበ። ሮሜል እንደ ሌሎቹ ጀነራሎች ንድፈ ሐሳብ ቲዮሪ ማውራት አይወድም። መማሪያ ክፍሉን ትቶ ተማሪዎቹን ወደ ጫካና ተራራ ይዞ በመውጣት በተግባር ያስተምራቸው ነበር። ላብ ደምን ያድናል የሚለው የሮሜል ዝነኛ አባባል የመጣው ከዚሁ ጊዜ ነው።
በሰላሙ ጊዜ በልምምድ ብዙ ላብ ያፈሰሰ ወታደር በጦርነት ጊዜው ደሙ አይፈስም ብሎ ያምን ነበር። በ1937 ዓመተ ምህረት ሮሜል በአንደኛው የዓለም ጦርነት ያሳለፋቸውን የጦር ሜዳ ልምዶች፣ የተጠቀማቸውን ታክቲኮችና የሰርጎ መግባት ስልቶችን በማካተት ኢንፋንተሪ ግራፋይት አን ትርጉሙም እግረኛ ጦር ሲያጠቃ የተሰኘ መጽሐፍ አሳተመ። ይህ መጽሐፍ እጅግ ግልጽ በሆነና ማራኪ በሆነ ቋንቋ የተጻፈ በመሆኑ በጀርመን ውስጥ ብቻ ሳይሆን በሌሎች ሀገራትም በስፋት ተነበበ። ከዓመታት በኋላ የአሜሪካው ታዋቂ ጀነራል ጆርጅ ፓተን ይህንን መጽሐፍ በደንብ አጥንቶ እንደነበር ይናገራል። የዚህ መጽሐፍ መታተም የሮሜልን ሕይወት ለዘላለም ቀየረው። ምክንያቱም መጽሐፉ የአንድን ሰው ትኩረት ስቦ ነበር። ያ ሰው አዶልፍ ሂትለር ነበር። በ1933 ዓ.ም ወደ ስልጣን የመጣው የናዚ መሪ ሂትለር የሮሜልን መጽሐፍ አንብቦ በእጅጉ ተደነቀ። ሂትለር ራሱ በአንደኛው የዓለም ጦርነት ተራ ወታደር ሆኖ የተዋጋ ስለነበር የሮሜል ታሪክና የፊት መስመር ጀግንነት በጣም ማረከው። በተጨማሪም ሮሜል የባላባት ዘር ስላልነበር ሂትለር የራሱን አዲስና ታማኝ ጦር ለመገንባት ከተራው ሕዝብ ለወጡ ጀግኖች ቅድሚያ መስጠት ይፈልግ ነበር። በ1938 ሂትለር ሮሜልን ጠርቶ የግል ጠባቂ ክፍለ ጦሩ አዛዥ አድርጎ ሾመው። ይህ ሹመት ሮሜልን በቀጥታ ከሂትለር ጋር አገናኘው። ሮሜል የናዚ ፓርቲ አባል አልነበረም፣ የጸረ አይሁድ ፖለቲካቸውንም አይደግፍም ነበር። ነገር ግን ሂትለር የጀርመንን ክብር መልሶ ያቆመ መሆኑ፣ ጦር ሰራዊቱን እያሳደገ መሆኑና በተለይም ለእርሱ ለሮሜል ከፍተኛ ክብር መስጠቱ ሮሜል በሂትለር ላይ ትልቅ አድናቆት እንዲያድርበት አደረገ። ሮሜል ሂትለርን እንደ አዲስ የጀርመን አዳኝ አድርጎ ይመለከተው ጀመር። ጀርመን ፖላንድን ስትወርና ሁለተኛው የዓለም ጦርነት ሲጀመር ሮሜል በሜጀር ጀነራልነት ማዕረግ የሂትለርን የግል ደህንነት በመጠበቅ ከሂትለር ጋር ግንባር ድረስ ተጉዞ ነበር። ነገር ግን ሮሜል የጥበቃ ሥራ አላረከውም። እሱ የጦር ሜዳ ሰው ነው። ስለዚህ ፖላንድ ከተሸነፈች በኋላ ሮሜል ወደ ሂትለር ቀርቦ አንድ ትልቅ ጥያቄ አቀረበ። የእግረኛ ክፍለ ጦር ሳይሆን የፓንዘር ታንክ ክፍለ ጦር አዛዥ መሆን እፈልጋለሁ አለው። የጀርመን ከፍተኛ የጦር አዛዦች በዚህ ተቃወሙ። ሮሜል እግረኛ ነው እንጂ የታንክ ዕውቀት የለውም አሉ። ሂትለር ግን የሮሜልን ጥያቄ ተቀብሎ ለፈረንሳይ ወረራ ዝግጁ የሆነ ያለውን 7ኛውን የፓንዘር ክፍለ ጦር ለሮሜል ሰጠው። የበረሃው ቀበሮ አዲሱንና አውዳሚውን የጦር መሳሪያ ታንክን በእጁ አስገባ። ቀጣዩ ምዕራፍ ዓለምን የሚያስደነግጥ ነበር። ግንቦት 10 1940 የዓለምን የጦርነት ታሪክ ለዘላለም የቀየረ ቀን ነበር። ጀርመን በወቅቱ የዓለም ምርጡና ጠንካራውን ጦር አለው ተብሎ የሚታሰበውን ፈረንሳይና አጋሮቿን ብሪታንያን ለማጥቃት ዘመቻ ጀመረች። የጀርመን ስትራቴጂ ብሊትስ ክሪግ ወይም የመብረቅ ጦርነት በመባል ይታወቅ ነበር። ይህ ስትራቴጂ በከፍተኛ ፍጥነት በታንኮችና በአውሮፕላኖች ጥምረት የጠላትን የመከላከያ መስመር በድንገት ሰንጥቆ መግባትና ጠላትን ግራ ማጋባት ላይ የተመሰረተ ነው። ለዚህ ስልት ከሮሜል የተሻለ ሰው ሊገኝ አይችልም። ሮሜል የ7ኛውን ፓንዘር ክፍለ ጦር እየመራ ቤልጅየምን አቋርጦ ወደ ፈረንሳይ ድንበርስ ገሰገሰ። ሮሜል ታንኮችን ሲመራ ልክ እንደ አብዛኞቹ ጀነራሎች ከኋላ ሆኖ በካርታ ላይ እያየ አልነበረም። እሱ ሁልጊዜም በግንባር ቀደምትነት ከታንኮቹ ጋር አብሮ ነበር። የራሱን ተሽከርካሪ ይዞ አንዳንድ ጊዜም ራሱ ታንክ ላይ ወጥቶ የሬዲዮ ግንኙነትን እየተጠቀመ ጦሩን ይመራ ነበር። በግንቦት 13 ቀን የሮሜል ጦር ወደ ሚውዝ ወንዝ ደረሰ። የፈረንሳይ ጦር ድልድዮችን በሙሉ አፍርሶ ከወንዙ ማዶ በከባድ መሳሪያ እየደበደበ ነበር። የጀርመን ጦር ወንዙን መሻገር አቅቶት ቆመ። ሮሜል ግን ወደ ኋላ አላለም። ራሱ ወደ ወንዝ ውስጥ ገብቶ እስከ ወገቡ ድረስ በውሃ ውስጥ ቆሞ ጥይት እንደ በረዶ እየዘነበ ወታደሮቹን የጎማ ጀልባዎችንና የድልድይ መገጣጠሚያዎችን እንዲያመጡ አዘዘ። በአጠገቡ ወታደሮች ሲወድቁ እርሱ ግን አላፈገፈገም። የሮሜልን ድፍረት ያዩት ወታደሮች ሞራል አግኝተው በከፍተኛ ጀግንነት ወንዙን ተሻገሩ። የፈረንሳይ መከላከያን ሰብረው ገቡ። ከዚች ቀን በኋላ
የሮሜል 7ኛ ፓንዘር ክፍለ ጦር ያሳየው ፍጥነት በጦርነት ታሪክ ውስጥ ታይቶ የማይታወቅ ነበር። ሮሜል ወደ ምዕራብ አቅጣጫ በሚያስገርም ፍጥነት ይገሰግስ ጀመር። በቀን እስከ 80 ኪሎ ሜትር ድረስ የጠላትን ግዛት እየሰነጠቀ ይገባ ነበር። አንዳንድ ጊዜ የፈረንሳይ ወታደሮች የጀርመን ታንኮች ከጎናቸው ሲያልፉ የራሳቸው ጦር ይመስላቸው ነበር። ፍጥነቱና እንቅስቃሴው እጅግ ግምታዊ ካለመሆኑ የተነሳ የፈረንሳይ ከፍተኛ የጦር አዛዦች ሮሜል የት እንዳለ ማወቅ አልቻሉም። የሚያስገርመው ደግሞ የራሱ የጀርመን ከፍተኛ ጦር አዛዦችም ሮሜል የት እንደደረሰ በካርታ ላይ መከታተል አቅቷቸው ነበር። ሮሜል ሬዲዮውን ዘግቶ የጠላትን መስመር እየበጠሰ ወደፊት ብቻ ይገፋ ነበር። በዚህ ምክንያት የሮሜል 7ኛ ፓንዘር ክፍለ ጦር ገስፔንስተር ዲቪዚዮን ወይም የመንፈስ ክፍለ ጦር የሚል አስገራሚ ስም ተሰጠው። ልክ እንደ መንፈስ ብቅ ይላል፣ ያጠፋል፣ ወዲያው ይሰወራል። በግንቦት 21 ሮሜል አራስ በተባለች ከተማ አቅራቢያ ያለ ከባድ ፈተና ገጠመው። የብሪታንያ ጦር ማቲልዳ በተባሉ እጅግ ግዙፍና ወፍራም ብረት ባላቸው ታንኮች ድንገተኛ የመልሶ ማጥቃት ካውንተር አታክ ከፈተበት። የጀርመን የጸረ ታንክ መሳሪያዎች የማቲልዳን ብረት መብሳት አልቻሉም። የብሪታንያ ታንኮች የጀርመንን እግረኛ ጦር እየጨፈጨፉ ወደ ሮሜል አቅጣጫ ገሰገሱ። ሽንፈት ያንዣበበ መሰለ። ነገር ግን ሮሜል ፈጣን ውሳኔ አስተላለፈ። በአቅራቢያው ያሉት 88 ሚሜ የጸረ አውሮፕላን መድፎች አፈሙዛቸውን አወርደው በቀጥታ ወደ ብሪታንያ ታንኮች እንዲተኮሱ አዘዘ። 88ቱ መድፍ እጅግ ኃይለኛ ስለነበር የብሪታንያን ማቲልዳ ታንኮች እንደ ካርቶን እየበሳሳ አነደዳቸው። የብሪታንያ ጥቃት ከሸፈ። ይህ መድፍ ለጸረ ታንክነት የመጠቀም ስልት የሮሜል መለያ ምልክት ሆኖ ቀረ። ሮሜል ጉዞውን በመቀጠል እስከ እንግሊዝ ቻናል የባህር ዳርቻ ድረስ ዘለቀ። በጁን ወር አጋማሽ የፈረንሳይ ዋነኛ የወደብ ከተማ የሆነችውን ቼርቡርግን ከነሙሉ ወታደሮቿ አስረከበ። በ6 ሳምንታት የፈረንሳይ ዘመቻ ውስጥ የመንፈስ ክፍለ ጦር ከ100,000 በላይ የፈረንሳይና የብሪታንያ ወታደሮችን ሲማርክ የሮሜል ጦር የሞቱበት ግን 682 ወታደሮች ብቻ ነበሩ። ይህ ድል ሮሜልን በጀርመን ውስጥ ወደር የሌለው ሱፐርስታር አደረገው። የሂትለር የፕሮፓጋንዳ ሚኒስትር ጆሴፍ ጎብልስ የሮሜልን ጀግንነት በጋዜጣና በፊልም በመላው ጀርመን አሰራጨው። ሮሜል በሕዝቡ ዘንድ እንደ ተአምረኛ አዛዥ ተቆጠረ። ነገር ግን የሮሜል ትልቁ ፈተና የዓለምን ትኩረት የሚስበውና እስከ ዛሬ ድረስ ስሙን ሕያው የሚያደርገው ታሪካዊ ጦርነት ገና አልጀመረም ነበር። ሂትለር ሮሜልን ጠርቶ አዲስና እጅግ አስቸጋሪ ተልዕኮ ሰጠው። አጋራቸው የሆነችው የሙሶሎኒ ጣሊያን በሰሜን አፍሪካ በብሪታንያ ጦር ክፉኛ እየተደበደበች ስለነበር ሮሜል ጣሊያኖችን እንዲያድን ወደ አሸዋማ የሊቢያ በረሃ እንዲዘምት ታዘዘ። የመንፈስ ክፍለ ጦር አዛዥ አሁን የበረሃ ቀበሮ ሊሆን ነው። በ1940 ዓ.ም መገባደጃ ላይ የፋሺስት ጣሊያን መሪ የነበረው ቤኒቶ ሙሶሎኒ የራሱን ግዛት ለማስፋፋት በማሰብ በሰሜን አፍሪካ በሊቢያ የነበረውን ግዙፍ ጦር አዝምቶ በግብፅ የሚገኘውን የብሪታንያ ጦር ለማጥቃት ሞከረ። ነገር ግን የጣሊያን ጦር አመራር እጅግ ደካማ በመሆኑና ወታደሮቹም የውጊያ ሞራል ስላልነበራቸው ኦፕሬሽን ኮምፓስ በተባለ የመልሶ ማጥቃት ዘመቻ የብሪታንያ ጦር ጣሊያኖችን ክፉኛ ቀጠቀጣቸው። ከ130,000 በላይ የጣሊያን ወታደሮችም ተማረኩ። መላው የሊቢያ ግዛትና የጣሊያን ሰሜን አፍሪካ ግዛት በብሪታንያ እጅ ሊወድቅ ጥቂት ቀናት ብቻ ቀሩት። ሙሶሎኒ በከፍተኛ ድንጋጤ ሂትለርን እርዳታ ጠየቀ። ሂትለር የሰሜን አፍሪካን ግንባር ብዙም አይፈልገውም ነበር። የሱ ዋና ትኩረት ሩሲያን መውረር ላይ ነበር። ነገር ግን አጋሩ ሙሶሎኒ እንዲወድቅ አልፈልግም። ስለዚህ ትንሽና የተመረጠ የጀርመን ጦር ልኮ የብሪታንያን ግስጋሴ ለመግታት ወሰነ። ይህ አዲስ የተዋቀረ ጦር ዶይቸስ አፍሪካ ኮርፐስ በመባል ሲታወቅ አዛዡም ያ በፈረንሳይ ድንቅ ተአምር የሰራው ጀነራል ኤርዊን ሮሜል እንዲሆን ተሾመ። ሮሜል በትሪፖሊ ሊቢያ አውሮፕላን ማረፊያ ላይ እግሩን አሳረፈ። ሮሜል አፍሪካ እንደገባ የገጠመው ሁኔታ እጅግ ተስፋ አስቆራጭ ነበር። የጣሊያን ወታደሮች ሞራላቸው ወድቆ ለማፈግፈግ እየተሯሯጡ ነበር።
የጀርመን ከፍተኛ የጦር አዛዦች ለሮሜል የሰጡት ጥብቅ ትዕዛዝ ምንም አይነት የማጥቃት እርምጃ እንዳትወስድ፣ ጦርህ አነስተኛ ስለሆነ ትሪፖሊን ብቻ ተከላከል የሚል ነበር። ነገር ግን እነሱ ጀርመን በርሊን ሆኖ የሚያዙትን ይህንን የጥንቃቄ ትዕዛዝ ሮሜል አልተቀበለውም። ሮሜል የብሪታንያ ጦር ስለንቦናን ተረድተው ነበር። ብሪታንያውያን ጣሊያንን ስላሸነፉ ዘና ብለው የመከላከያ መስመራቸውን አሳስተዋል ብሎ ገመተ። ጦርነቱ በበረሃ ውስጥ መሆኑ ደግሞ ለሮሜል ታላቅ ዕድል ነበር። የሰሜን አፍሪካ በረሃ ልክ እንደ ውቅያኖስ ነው። ምንም አይነት የተፈጥሮ መከላከያ፣ ተራራ፣ ወንዝ ወይም ጫካ የለም። ታንኮች እንደ መርከብ በፈለጉት አቅጣጫ መንቀሳቀስ ይችላሉ። ይህ ደግሞ የሮሜልን የፍጥነትና የድንገተኛ ጥቃት ስልት በሚገባ ያስተናግዳል። ስለዚህ ሮሜል ተጨማሪ የጀርመን ታንኮች መጥተው እስኪያልቁ እንኳን ሳይጠብቅ በስሩ ያለውን አነስተኛ ጦር አደራጅቶ በብሪታንያ ጦር ላይ ድንገተኛ ጥቃት ከፈተ። ይህ ጥቃት የዓለምን የጦርነት ታሪክ ከቀየሩ ደፋር ውሳኔዎች አንዱ ነው። የሮሜል ስልት እጅግ አስገራሚ ነበር። ጦሩ አነስተኛ መሆኑን ጠላት እንዳያውቅበት ለማድረግ የቮልክስዋገን መኪኖችን በላያቸው ላይ ከእንጨትና ከካርቶን የተሰራ የታንክ ቅርጽ እንዲለብሱ አደረገ። በተጨማሪም ከታንኮቹና ከመኪኖቹ ጀርባ ረጅም ገመድ አስሮ የእንጨት ቅርንጫፎችን በማንጠልጠል እንዲጎትቱት አደረገ። ይህ ሲሆን በበረሃው አሸዋ ላይ እጅግ ግዙፍ የሆነ አቧራ ማዕበል ይነሳል። የብሪታንያ የአየር ላይ ስለላ አውሮፕላኖች ይህንን ግዙፍ አቧራ ሲያዩ በ10 ሺዎች የሚቆጠሩ የጀርመን ታንኮች እየመጡብን ነው ብለው በድንጋጤ ሪፖርት አደረጉ። ይህ የሮሜል ታላቅ የስነ ልቦና ጦርነት ወይም ሳይኮሎጂካል ዋርፌር ነበር። የብሪታንያ ጦር በዚህ ያልተጠበቀ ፍጥነትና አታላይ ስልት ክፉኛ ተደናገጠ። ሮሜል ኤል አጌላ የተባለውን ቁልፍ ቦታ በመቆጣጠር ወደፊት መገስገሱን ቀጠለ። የብሪታንያ ወታደሮች ለማፈግፈግ ተገደዱ። በሚያዝያ ወር መጀመሪያ ላይ የሮሜል ጦር የቤንጋዚን ከተማ ያዘ። የብሪታንያ ጦር ማፈግፈጉን ወደ ከባድ ሽሽት ቀየረ። በዚህ ሽሽት መሃል ሮሜል የላካቸው ፈጣን የሞተር ሳይክል ጦሮች የብሪታንያውን የጦር አዛዥ ጀነራል ሪቻርድ አኮርን እና ሌላ ከፍተኛ ጀነራልን በድንገት አግኝተው ማረኳቸው። በአንድ ወር ጊዜ ውስጥ ሮሜል የብሪታንያ ጦር በብዙ ወራት የለፉበትን ድል አሽመድምዶ ጦሩን ከሊቢያ ጠራርጎ በማስወጣት ወደ ግብፅ ድንበር መለሰው። የጀርመን በርሊን አዛዦች ትዕዛዛቸውን ባለማክበሩ ተበሳጭተው የነበረ ቢሆንም ባመጣው አስደናቂ ድል ምክንያት ምንም ሊሉት አልቻሉ። የብሪታንያ ወታደሮችም ሆኑ የራሱ ወታደሮች ለዚህ ብልህ አታላይና ፈጣን አዛዥ አንድ ስም አወጡለት፣ ደር ውስተን ፎክስ፣ የበረሃው ቀበሮ። ሮሜል ይህንን ስም ያገኘው በታክቲክ ብቃቱ ብቻ አልነበረም። በሰሜን አፍሪካ ያለው ጦርነት ንጹህ ጦርነት በመባል ይታወቃል። ሮሜል የጠላት ጦር ምርኮኞችን እጅግ በሰብአዊነት ይንከባከብ ነበር። ማንም የጠላት ወታደር ከታሰረ በኋላ እንዳይገደል ሕክምና እንዲያገኝ ጥብቅ ትዕዛዝ ሰጥቶ ነበር። የራሱ ወታደሮች የሚበሉትንና የሚጠጡትን ለምርኮኞቹ ያካፍል ነበር። ይህ የሮሜል የጨዋነት ባህሪ በጠላቶቹ የብሪታንያ ወታደሮች ዘንድ ሳይቀር ከፍተኛ አድናቆት እንዲያገኝ አደረገው። ሮሜልን መጥላት አልቻሉ፣ አከበሩት። የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል ሳይቀሩ በፓርላማቸው ውስጥ ንግግር ሲያደርጉ በዚህ አስከፊ ጦርነት ውስጥ እጅግ ጎበዝና ታላቅ ጀነራል በፊታችን ቆሟል ብለው ሮሜልን አወድሰውታል። ነገር ግን የሰሜን አፍሪካ በረሃ እጅግ ጨካኝ ነበር። በቀን ውስጥ የፀሐዩ ንዳድ እስከ 50 ዲግሪ ሴንቲግሬድ ይደርሳል። ታንክ ውስጥ መግባት ማለት ደግሞ ምድጃ ውስጥ ገብቶ እንደመቃጠል ማለት ነበር። ማታ ደግሞ እጅግ ይበርዳል። የውሃ ጥም፣ በሚሊዮኖች የሚቆጠሩ ዝንቦች እንዲሁም የተቅማጥ በሽታ የሁለቱም ወገን ጠላት ነበረ። ሮሜል ከወታደሮቹ አልተለየም። የራሱ ልዩ ምግብም አልነበረውም። ወታደሮች የሚበሉትን ደረቅ ዳቦና ቆርቆሮ ስጋ ይበላል። አባራ ለብሶ በተሽከርካሪው ላይ የጦር ሜዳውን ይቃኛል። ያ በራሱ ላይ የሚያደርገው ታዋቂው የእንግሊዞች መነጽር የበረሃውን አሸዋ ለመከላከል ያጠልቀው ነበር። የሮሜል ግስጋሴ አስደናቂ ቢሆንም አንድ ትልቅ እሾህ በጉሮሮ ላይ ተሰንቅሮበት ነበር። ይህችም ቶብሩክ የምትባል የሊቢያ የወደብ ከተማ ነበረች።
ሮሜል ወደ ግብፅ ግዛት ዘልቆ ለመግባት የሎጂስቲክና የስንቅ አቅርቦት ያስፈልገዋል። የጀርመን መርከቦች ስንቅ ይዘው የሚመጡት ደግሞ ትሪፖሊ ነው። ትሪፖሊ ደግሞ ከጦር ግንባሩ 1500 ኪሎ ሜትር ይርቃል። ስንቁን በጭነት መኪና በበረሃ ውስጥ አቋርጦ ማምጣት እጅግ አድካሚና ረጅም ጊዜ የሚፈጅ ነበር። ቶብሩክ ግን ጥልቅ ወደብ ያላትና ከግንባሩ አቅራቢያ የምትገኝ ከተማ በመሆኗ ሮሜል ይህችን ከተማ መያዝ ግድ ይለው ነበር። ነገር ግን ቶብሩክን የሚከላከሉት የአውስትራሊያ ወታደሮች እጅግ ጀግኖች ነበሩ። በከተማዋ ዙሪያ ጠንካራ ምሽግና ፈንጂዎችን አጥምደው ሮሜልን ጠበቁት። በሚያዝያ ወር 1941 ዓ.ም ሮሜል ቶብሩክን ለመያዝ ተደጋጋሚ የማጥቃት ሙከራ ቢያደርግም አውስትራሊያኑ በከፍተኛ ጀግንነት መለሱት። የሮሜል ታንኮች በፈንጂና በጸረ ታንክ መድፍ ጋዩ። ሮሜል በሕይወቱ የመጀመሪያውን ከባድ እንቅፋት አገኘ። ከተማዋን በከበባ ውስጥ አድርጎ ጦሩን በግብፅ ድንበር ላይ አሰፈረ። የብሪታንያ ጦር በበኩሉ ሮሜልን ከቶብሩክ ለማስነሳትና ጦሩን ለመደምሰስ 2 ትላልቅ ዘመቻዎችን ቢከፍትም ሮሜል በዝነኛው የ88 ሚሜ መድፍ ታንኮቻቸውን እያገየ መለሳቸው። በመጨረሻም በህዳር ወር 1941 ዓ.ም የብሪታንያው አዲስ አዛዥ ጀነራል ክላውድ አውቻንሌክ እጅግ ግዙፍ የሆነ ጦር አዘጋጅቶ ኦፕሬሽን ክሩሴድ የተባለውን ዘመቻ ጀመረ። ይህ ዘመቻ በሰሜን አፍሪካ ታሪክ ውስጥ እጅግ አስፈሪውና የተዘበራረቀው የታንክ ጦርነት ነበር። ሲዲ ሬዛግ በተባለ የበረሃ ሜዳ ላይ በመቶዎች የሚቆጠሩ የጀርመንና የብሪታንያ ታንኮች ተዋህደው አቧራ እያስነሱ ይዋጉ ነበር። ማንም ማን እንደሚያሸንፍ አይታወቅም ነበር። የብሪታንያ ጦር ቁጥሩ እጅግ ብዙ ስለነበር የሮሜልን ጦር ክፉኛ ጎዳው። በዚህ ጊዜ ሮሜል አንድ እጅግ አደገኛና አከራካሪ ውሳኔ ወሰነ። ይህ ውሳኔ ወደ ሽቦ የተደረገ ግስጋሴ ዳሽ ቱ ዘ ዋየር ይባላል። ሮሜል በስሩ የቀሩትን ታንኮች ሰብስቦ የብሪታንያን ጦር አልፎ ከጀርባቸው ወደ ግብፅ ድንበር በከፍተኛ ፍጥነት ገሰገሰ። ዓላማው የብሪታንያን የስንቅ ማከማቻዎች ለማውደምና ጦራቸውን በድንጋጤ እንዲያፈገፍግ ለማድረግ ነበር። ነገር ግን ይህ ስልት አልሰራለትም። ሮሜል ራሱ ከጥቂት መኮንኖች ጋር በበረሃ ውስጥ ጠፍቶ በብሪታንያ ወታደሮች ተይዞ ለመማረክ ለጥቂት ነው የተረፈው። በመጨረሻም ሮሜል ስንቅና ነዳጅ ስላለቀበት የቶብሩክን ከበባ ትቶ ወደ ኋላ መነሻው ወደ ነበረችው ኤል አጌላ ለማፈግፈግ ተገደደ። ብሪታንያውያን የበረሃውን ቀበሮ በመጨረሻ አሸነፍ ነው ብለው አከበሩ። ነገር ግን ቀበሮ አልሞተም። ሮሜል ያፈገፈገው ጦሩን ለማደራጀትና አዲስ ነዳጅ ለማግኘት ነበር። በጥር ወር 1942 የብሪታንያ ጦር ድል አደረግኩ ብሎ ዘና ባለበት ሰዓት ሮሜል በድጋሚ ድንገተኛ የመልሶ ማጥቃት ጀመረ። የብሪታንያ ጦር በድንጋጤ ዳግም ወደ ኋላ ሸሸ። የሮሜል ጦር ወደ ግብፅ ድንበር ተጠጋ። በግንቦት 1942 የኤርዊን ሮሜል ታላቁ ወታደራዊ ድል የሆነው የጋዛላ ጦርነት ተጀመረ። የብሪታንያ ጦር ከጋዛላ ሊቢያ አንስቶ ቢር ሐኬም እስከሚባል የጥልቅ በረሃ ቦታ ድረስ በሚሊዮን የሚቆጠሩ ፈንጂዎችን ያጠመደበት የፈንጂ ሳጥን የተባለ እጅግ ጠንካራ የመከላከያ መስመር ገንብቶ ነበር። ሮሜል ይህንን የፈንጂ መስመር ፊት ለፊት መጋፋት ራስን ማጥፋት መሆኑን አወቀ። ስለዚህ በግንቦት 26 ሌሊት ጥቂት ጦር ከፊት ለፊት በማስቀመጥ አቧራ እያስነሱ የብሪታንያን ትኩረት እንዲስቡ አደረገና እሱ ዋናውን የታንክ ጦሩን ይዞ በረሃውን በጥልቀት በመዞር ከፈንጂው መስመር ደቡባዊ ጫፍ አቋርጦ የብሪታንያን ጦር ከጀርባው ወረረው። ይህ እጅግ አደገኛ ስልት ነበር። የሮሜል ታንኮች ነዳጅ ቢያልቅባቸው ኖሮ በጠላት መሃል ገብተው ይደመሰሱ ነበር። ቢር ሐኬም ላይ የነበሩት የነፃ ፈረንሳይ ወታደሮች ለ2 ሳምንት በከፍተኛ ጀግንነት የሮሜልን ስንቅ አቅርቦት ቢዘጉትም ሮሜል ግን በተአምራዊ ሁኔታ የብሪታንያ ታንኮች ከፊትም ከኋላም እያጠቃ ደመሰሳቸው። በአንድ ቀን ውስጥ ብቻ 115 የብሪታንያ ታንኮች በእሳት ጋዩ። የብሪታንያ ጦር ተንኮታክቶ ወደ ግብፅ ሸሸ። ሮሜል ጊዜ ሳያጠፋ ለረጅም ጊዜ ሲመኛት የነበረችውን የቶብሩክን ከተማ ሰኔ 21 ቀን 1942 ዓ.ም ወረራት። ከተማዋ ከነሙሉ ስንቋ
ከ33000 የጠላት ጦር ምርኮኞች ጋር በሮሜል እጅ ወደቀች። ይህ ድል አዶልፍ ሂትለርን እጅግ ስላስደሰተው በማግስቱ ሮሜልን ወደ ፊልድ ማርሻል ማዕረግ አሳደገው። በ50 ዓመቱ ይህንን ማዕረግ ያገኘው ሮሜል በጀርመን ጦር ታሪክ ውስጥ እጅግ ወጣቱ ፊልድ ማርሻል ሆነ። ሮሜል የሹመቱን ዜና ሲሰማ ግን ብዙም አልተደሰተም። ለሚስቱ ለሉሲ በጻፈው ደብዳቤ ላይ ይህንን ማዕረግ ከሚሰጠኝ አንድ ተጨማሪ የታንክ ክፍለ ጦር ቢሰጠኝ ይመርጥ ነበር ብሏል። ምክንያቱም ሮሜል ያውቃል ሹመት ጦርነትን አያሸንፍም፣ ነዳጅና ታንክ እንጂ። አሁን ሮሜል ፊቱን ወደ ግብፅ አዞረ። ቀጣዩ ማረፊያችን አሌክሳንድሪያ ነው ብሎ አወጀ። ነገር ግን ይህ ግስጋሴ የውድቀቱ መጀመሪያ ነበር። ቶብሩክን ከያዘ በኋላ ሮሜል የብሪታንያን ጦር ተከትሎ ወደ ግብፅ ዘልቆ ገባ። ሂትለርና የጣሊያን አዛዦች ሮሜልን እንዲቆም ቢመክሩትም እሱ ግን ጠላትን እረፍት ከሰጠነው መልሶ ያጠቃናል በማለት እስከ ኤል አላይሜን ድረስ ገሰገሰ። ኤል አላይሜን ከአሌክሳንድሪያ 100 ኪሎ ሜትር ብቻ የምትርቅ፣ በአንድ በኩል ሜዲተራኒያን ባህር፣ በሌላ በኩል ደግሞ ማንም ሊያልፈው የማይችለው የቃታራ ስምጥ ሸለቆ የሚገኝባት ጠባብ ማነቆ ነበረች። የብሪታንያ ጦር በዚች ጠባብ ቦታ ላይ መከላከያውን አጠናቅሮ ጠበቀው። በሐምሌ 1942 ዓ.ም የተደረገው የመጀመሪያው የኤል አላይሜን ጦርነት በሁለቱም ወገን መሸነፍና ማሸነፍ ሳይኖር ተጠናቀቀ። የሮሜል ጦር እጅግ ደክሞ ነበር። ታንኮቹ ነዳጅ አልቆባቸዋል። በሜዲቴራኒያን ባህር ላይ ማልታ በምትባለው ደሴት የተጠለሉት የብሪታንያ አውሮፕላኖችና መርከቦች ለሮሜል ስንቅና ነዳጅ ይዘው የሚመጡትን የጀርመንና የጣሊያን መርከቦችን እያሰመጡ የአፍሪካ ኮርፕስን በረሃ ውስጥ በውሃ ጥም እንዲሞት አደረጉት። ከዚህም በላይ ሮሜል ራሱ በጠና ታመመ። የበረሃው ቆይታው የንጹህ ውሃ እጥረትና የእረፍት ማጣት የጉበትና የጨጓራ ህመም አምጥተውበት ነበር። ፊቱ ጠቁሮ ሰውነቱ ከስቶ መቆም እስኪያቅተው ደረሰ። በመስከረም ወር ሂትለር ሮሜልን በግዴታ ወደ ጀርመን ተመልሶ ሕክምና እንዲያገኝ አዘዘው። ሮሜል ጦሩን በምክትሉ እጅ ትቶ ወደ አውሮፓ በረረ። ሮሜል በሌለበት የብሪታንያ ጦር አዲስና እጅግ አደገኛ አዛዥ አገኘ፣ ጀነራል በርናርድ ሞንቲጎመሪ። ሞንቲጎመሪ እንደ ሮሜል ድንገተኛና ጀብደኛ ውሳኔዎችን የሚወስን አልነበረም። እርሱ እጅግ ጠንቃቃ፣ ጦርና ስንቅን በከፍተኛ መጠን አከማችቶ በ100% እርግጠኛ ሲሆን ብቻ የሚያጠቃ አዛዥ ነበር። በተጨማሪም ብሪታንያውያን አንድ እጅግ ታላቅ ሚስጥራዊ መሳሪያ ነበራቸው፣ አልትራ። የብሪታንያ የስለላ ኃይል የጀርመንን ሚስጥራዊ የሬዲዮ ኮድ ሰብሮት ስለነበር የሮሜልን እያንዳንዱን እንቅስቃሴ ዕቅድ፣ የነዳጅ እጥረትና የጦር መጠን ሮሜል ከሂትለር ጋር እንደሚጻጻፈው ሁሉ ሞንቲጎመሪም ያነባው ነበር። ሮሜል ግን ይህንን አያውቅም። ጥቅምት 23 ቀን 1942 ዓ.ም ሞንቲጎመሪ ኦፕሬሽን ላይት ፉት የተባለውን ዘመቻ በመክፈት ሁለተኛውን የኤል አላይሜን ጦርነት ጀመረ። ከ1000 በላይ የብሪታንያ መድፎች ሌሊቱን በሙሉ የጀርመንን ምሽግ አጋዩት። የብሪታንያ ጦር በሰው ኃይልም ሆነ በታንክ ሮሜልን በ3 እጥፍ ይበልጠው ነበር። ዜናው ጀርመን ሆስፒታል ውስጥ ወዳለው ሮሜል ሲደርስ ሮሜል ሕክምናውን አቋርጦ በጥቅምት 25 ወደ አፍሪካ ተመለሰ። ግንባር ላይ ሲደርስ የገጠመው ሁኔታ ተስፋ አስቆራጭ ነበር። የጀርመን ታንኮች ነዳጅ አጥተው በአሸዋ ውስጥ ቆመዋል። የጠላት አውሮፕላኖች እንደ አሞራ ሰማዩን ሞልተውት ቦምብ ያዘንባሉ። ሮሜል ጦርነቱ ማሸነፍ እንደማይችል ስላወቀ ጦሩን ለማትረፍ ወደ ኋላ ማፈግፈግ እንዳለበት ወሰነ። ነገር ግን ህዳር 2 ቀን ከሂትለር አንድ እጅግ አሳዛኝና ጨካኝ ትዕዛዝ በሬዲዮ መጣ። የሂትለር ትዕዛዝ እንዲህ ይላል: ጦሩ ያለበትን ሁኔታ አውቃለሁ፣ ነገር ግን ከማሸነፍ ወይም ከመሞት ውጪ ሌላ አማራጭ የላችሁ። ለወታደሮችህ ማሳየት ያለብህ አንድ መንገድ ብቻ ነው፣ እሱም ወደ ሞት የሚወስደውን መንገድ። ሮሜል ይህንን ትዕዛዝ ሲያነብ ክፉኛ ተሰበረ። ለሂትለር የነበረው አክብሮትና ታማኝነት ፈተና ውስጥም ወደቀ።
እንደ ጀርመናዊ ወታደር ትዕዛዝ ማክበር ግዴታው ቢሆንም እንደ አዛዥ ደግሞ እያወቀ ወታደሮቹን ለሞት አሳልፎ መስጠት አልቻለም። ከ24 ሰዓታት ከባድ የውስጥ ትግል በኋላ ህዳር 4 ቀን ሮሜል የሂትለርን ትዕዛዝ ወደ ጎን በመታው ጦሩን ወደ ኋላ እንዲያፈገፍግ ትዕዛዝ ሰጠ። ሮሜል በኋላ ላይ ሲናገር ለሂትለር ትዕዛዝ እምቢ ስል በሕይወቴ የመጀመሪያዬ ነበር ብሏል። የሮሜል ማፈግፈግ እጅግ ሰቆቃ የተሞላበት ነበር። ከግብፅ ተነስቶ የሊቢያን በረሃ አቋርጦ እስከ ቱኒዚያ ድረስ ከ3000 ኪሎ ሜትር በላይ ሸሸ። በመንገድ ላይ በነዳጅ እጦት የተውት ታንኮችና የተማረኩት ጣሊያናውያን ወታደሮች ቁጥር ስፍር አልነበረውም። ሞንቲጎመሪ ቀስ እያለ ከኋላ ይከተለው ነበር። ህዳር 1942 ዓ.ም መጀመሪያ ላይ ሌላ ከባድ መርዶ መጣ። የአሜሪካ ጦር ኦፕሬሽን ቶርች በሚል ስያሜ በሞሮኮና በአልጄሪያ የባህር ዳርቻዎች ላይ አረፈ። አሁን ሮሜል በሁለት እሳት መሃል ገባ። ከምስራቅ የብሪታንያው ሞንቲጎመሪ፣ ከምዕራብ ደግሞ አሜሪካውያን። ሮሜል ወደ ቱኒዚያ ከገባ በኋላ አሜሪካውያን ጦርነት ገና አዲስ ስለሆነባቸው ደካማ መሆናቸውን በመገመት በየካቲት 1943 የካሴሪን ፓስ ውጊያ በተባለ ፍልሚያ የአሜሪካን ጦር አጥቅቶ ክፉኛ ዋረዳቸው። ይህ ሮሜል በአፍሪካ ምድር ያገኘው የመጨረሻው ድል ነበር። ነገር ግን አጠቃላይ ጦርነቱን ተሸንፎ ነበር። የሎጂስቲክ መስመሩ ሙሉ በሙሉ ስለተቋረጠ ጦሩ የሚያደርገው አጥቷል። ሮሜል ሂትለርን በአካል አግኝቶ ጦሩን ከአፍሪካ ወጥተን ወደ አውሮፓ እንመልስ ብሎ ለመለመን በመጋቢት 1943 ወደ ጀርመን ተጓዘ። ሂትለር ግን ሮሜልን አምርሮ ተቆጣው። ሮሜል በአካል እንደደከመና ለሽንፈት እንደተጋለጠ በመግለጽ ወደ አፍሪካ እንዳይመለስ ከለከለው። ሮሜል ጀርመን ውስጥ ሆኖ በሬዲዮ አንድ አሳዛኝ ዜና ሰማ። እሱ ጥሎት የመጣው ያ ታላቁ ዶይቸስ አፍሪካ ኮርፐስ ከ270,000 በላይ ወታደሮች ጋር ለአሊያንስ ለአሜሪካና ለብሪታንያ ኃይሎች እጁን ሰጠ። የበረሃው ቀበሮ ግዛት አበቃ። በግንቦት 1943 ዓ.ም ሮሜል ጥሎት የመጣው አፍሪካ ኮርፐስ በሰሜን አፍሪካ ለጠላት እጁን ከሰጠ በኋላ የሮሜል ስነ ልቦና ክፉኛ ተጎድቶ ነበር። በጀርመን ውስጥ ታሞና አዝኖ ለወራት አሳለፈ። የሂትለር ትልቁ ፕሮፓጋንዳ ማሽን የነበረው ሮሜል አሁን ሽንፈት የገጠመው ጀነራል በመሆኑ ከህዝብ እይታ እንዲርቅ ተደርጎ ነበር። ነገር ግን ሂትለር የሮሜልን የጦርነት ሊቅነትና የህዝብ ተወዳጅነት ለረጅም ጊዜ አሳስሮ ማስቀመጥ አልቻለም። በ1943 ዓ.ም መገባደጃ ላይ ናዚ ጀርመን በምስራቅ በኩል በሶቪየት ህብረት ሩሲያ ጦር እየተደበደበች ወደ ኋላ እያፈገፈገች ነበር። አሁን ደግሞ ሌላ እጅግ አስፈሪ ስጋት ከምዕራብ በኩል መጣ። አሜሪካ፣ ብሪታንያና አጋሮቻቸው ከእንግሊዝ ቻናል ተነስተው ፈረንሳይን በባህር ኃይል ለማጥቃትና አውሮፓን ነፃ ለማውጣት ግዙፍ ወረራ ኢንቬዥን እያዘጋጁ መሆናቸው ግልጽ ሆነ። ይህንን ወረራ ለመከላከል ሂትለር ከኖርዌይ አንስቶ እስከ ስፔን ድንበር ድረስ የተዘረጋ የአትላንቲክ ግንብ ዘ አትላንቲክ ዎል የተባለ እጅግ ግዙፍ የባህር ዳርቻ ምሽግ እንዲገነባ አዘዘ። ይህንን ግንብ የመገንባት የፈረንሳይን የባህር ዳርቻዎች የማጠናከርና የአሊያንስ ኃይሎችን ወደ አውሮፓ እንዳይገቡ የመከላከል ከባድ ኃላፊነት የተሰጠው ለፊልድ ማርሻል ኤርዊን ሮሜል ነበር። በህዳር 1943 ሮሜል ወደ ፈረንሳይ ተላከ። የፈረንሳይን የባህር ዳርቻ ሲቃኝ የገጠመው ነገር እጅግ አሳዛኝ ነበር። የሂትለር የአትላንቲክ ግንብ በፕሮፓጋንዳው ደረጃ ግዙፍና የማይደፈር ተደርጎ ቢወራም በተግባር ግን ምንም ያልተሰራለት ወታደር የሌለውና ክፍት የሆነ የባህር ዳርቻ ነበር። ሮሜል ይህንን እንዳየ ያ በአፍሪካ በረሃ ውስጥ ይታወቅበት የነበረው ከፍተኛ የሥራ ኃይልና እልህ ዳግም ተቀሰቀሰ። ሮሜል በአጭር ጊዜ ውስጥ ተአምር መስራት ጀመረ። በየቀኑ ከጠዋት እስከ ማታ ድረስ በፈረንሳይ የባህር ዳርቻዎች ላይ እየተዘዋወረ አዛዦችን ያፋጥናል፣ ይቆጣጠራል፣ ይቆጣል፣ እቅድ ያወጣል። የሮሜል የመከላከያ ፍልስፍና ከአፍሪካ የተለየ ነበር። በአፍሪካ ሰፊ በረሃ ስለነበር አፈግፍጎ መልሶ ማጥቃት ይቻል ነበር። ነገር ግን ሮሜል የአሊያንስ ወይም የአሜሪካና የብሪታንያ አየር ኃይል የበላይነት
ምን ያህል አውዳሚ እንደሆነ ስለተረዳ አንድ ጥብቅ ስትራቴጂ ነደፈ። እንዲህ አለ፣ ጠላትን ማቆም ያለብን ገና ባህር ዳርቻው ላይ እግሩን አሸዋው ላይ ሲያሳርፍ ነው። ጠላት ባህር ዳርቻውን ተቆጣጥሮ ወደ አህጉሪቱ ውስጥ ከገባ በእነሱ የአየር ኃይል ብዛት ምክንያት ጦርነቱን መሸነፋችን አይቀርም። ጠላት የሚያርፍበት የመጀመሪያው ቀን ለእኛም ሆነ ለነሱ እጅግ ረጅሙ ቀን ይሆናል። በዚህም መሰረት ሮሜል የባህር ዳርቻውን ወደ ሲኦልነት ቀየረው። በአጭር ወራት ውስጥ ከ6 ሚሊዮን በላይ ፈንጂዎችን በባህር ዳርቻው አሸዋ ውስጥ አጠመደ። ማዕበል በሚሞላበት ጊዜ እንዳይታዩ ተደርገው በባህር ውስጥ የብረትና የእንጨት መሰናክሎችን ከነ ፈንጂዎቻቸው ተከለ። የአሊያንስ አየር ወለድ ወታደሮች በፈረንሳይ ሜዳዎች ላይ በፓራሹት እንዳያርፉ በየሜዳው ላይ ሹል የሆኑ ረጃጅም እንጨቶችን አስተከለ። እነዚህ እንጨቶች በወታደሮቹ ዘንድ ሮሜል ስፓርግል በመባል ይታወቁ ነበር። ዝቅ ብለው የሚበሩ ግላይደር አውሮፕላኖችን ለማጥመድ ደግሞ በየዛፉ ላይ ሽቦችን ዘረጋ። ነገር ግን ሮሜል ከትልቁ የጀርመን አዛዥ ጋር ከባድ የስትራቴጂክ ግጭት ውስጥ ገባ። በምዕራብ አውሮፓ የጀርመን ጦር ጠቅላይ አዛዥ የነበሩት ፊልድ ማርሻል ገርድ ፎን ሩንድሽቴት የድሮ ትምህርት ቤት ወታደር ነበሩ። ሩንድሽቴት የሚያምኑት የጀርመን ዋናው ኃይል የሆነው ታንክ ጦር ፓንዘር ዲቪዥን ከባህር ዳርቻው ርቆ በሀገሪቱ ውስጥ ተጠባባቂ ሆኖ መቀመጥ አለበት። ጠላት አርፎ ሲሰበሰብ ታንኮቻችን ሄደው ይደመስሱታል የሚል እምነት ነበራቸው። ሮሜል ግን ይህንን አጥብቆ ተቃወመ። የጠላት አውሮፕላኖች ሰማዩን ስለሚቆጣጠሩት ታንኮቻችን ከሀገር ውስጥ ተነስተው ባህር ዳርቻ እስኪደርሱ ድረስ መንገዱ ላይ በቦምብ ያልቃሉ፣ ታንኮቹ ባህር ዳርቻ አጠገብ መሆን አለባቸው ብሎ ተከራከረ። ይህ የሁለቱ ታላላቅ ጀነራሎች ክርክር ወደ ሂትለር ሲቀርብ ሂትለር የተበላሸና ስምምነት ያጣ ውሳኔ አስተላለፈ። ታንኮቹን ለሁለት ከፈለና የተወሰኑትን ለሮሜል ሲሰጥ ዋና ዋናዎቹን ታንኮች ግን እርቀው እንዲቀመጡ እና በእኔ በሂትለር ቀጥተኛ ትዕዛዝ ካልሆነ በቀር ማንም እንዳያንቀሳቅሳቸው ብሎ አዘዘ። ይህ የሂትለር ውሳኔ ጀርመን ለከባድ ጥፋት የሚዳርግ የሮሜልንም እጅ የሚያስር ታሪካዊ ስህተት ነበር። በግንቦት ወር 1944 ዓ.ም መገባደጃ ላይ በኖርማንዲ የባህር ዳርቻ አካባቢ ያለው የአየር ጸባይ እጅግ የተበላሸ ማዕበልና ከባድ ዝናብ የበዛበት ነበር። ሮሜልም ሆነ ሌሎች የጀርመን አዛዦች የአሊያንስ ኃይሎች በዚህ አይነት መጥፎ የአየር ጸባይ የባህር ወረራ ሊሞክሩ አይችሉም የሚል ጠንካራ እምነት ነበራቸው። በተጨማሪም ሮሜል ወረራው የሚመጣው ኖርማንዲ ላይ ሳይሆን ከእንግሊዞች ጋር እጅግ ቅርብ በሆነችው ፓስ ዲ ካሌ ላይ ነው ብሎ ያስብ ነበር። ይህም አሊያንሶች በሰሩት የተዋጣለት የማታለል ስልት ምክንያት ነው። በዚህ የጸጥታና የመረጋጋት ስሜት ውስጥ ሰኔ 5 ቀን 1944 ዓ.ም ሮሜል አንድ እጅግ ትልቅ የሆነ ስህተት ፈጸመ። በማግስቱ ማለትም ሰኔ 6 የሚስቱ የሉሲ 50ኛ ዓመት የልደት ቀን ስለነበር አዲስ ጫማ ገዝቶ ስጦታ ሊሰጣት እንዲሁም ከሂትለር ጋር ስለ ታንኮቹ እንቅስቃሴ ለመነጋገር ፈቃድ ጠይቆ ወደ ጀርመን ሄርሊንገን ወደሚገኘው ቤቱ ተጓዘ። ነገር ግን የሮሜል መኪና ፈረንሳይን ለቆ ወደ ጀርመን ሲጓዝ በእንግሊዝ ቻናል ማዶ ግን የዓለም ታሪክ ሊቀየር ነበር። አሜሪካዊው ጠቅላይ አዛዥ ጀነራል ድዋይት አይዘንሃወር በአየር ጸባዩ ላይ የታየውን የጥቂት ሰዓታት መሻሻል በመጠቀም የታሪክ ትልቁን የባህር ላይ ወረራ እንዲጀመር ትዕዛዝ አስተላለፈ። ሰኔ 6 ጎህ ሲቀድ ዲ-ዴይ ሰማዩ በሺዎች በሚቆጠሩ የአሊያንስ አውሮፕላኖች፣ ባህሩ ደግሞ በ7000 መርከቦች ተሞላ። 156000 የአሜሪካ የብሪታንያና የካናዳ ወታደሮች በኖርማንዲ 5 የባህር ዳርቻዎች ኦማህ፣ ዩታ፣ ጎልድ፣ ጁኖ እና ስዎርድ ላይ ማዕበል መስለው ፈሰሱ። የጀርመን ወታደሮች በድንጋጤ ከእንቅልፋቸው ሲነቁ አዛዣቸው ፊልድ ማርሻል ሮሜል ግን እዚያ አልነበረም። የሮሜል ምክትል አዛዥ ለሮሜል ስልክ ደውሎ ሮሜል ጠዋት ከእንቅልፉ ሲነቃ አስደንጋጩን ዜና ነገረው። ወረራው ጀምሯል፣ ኖርማንዲ ላይ አርፈዋል አለው። ሮሜል ፊቱ ገረጣ። ለሚስቱ ለሉሲ የልደት ስጦታውን ሰጥቶ ወዲያውኑ ወደ መኪናው ገብቶ በከፍተኛ ፍጥነት ወደ ፈረንሳይ ለመመለስ በረረ። ነገር ግን ሮሜል ፈረንሳይ ሲደርስ
ሁኔታው ከቁጥጥር ውጭ ሆኖ ነበር። ሮሜል እንዳስጠነቀቀው ጠላት አሸዋው ላይ እግሩን አሳርፏል። የጀርመን አዛዦች ሂትለርን ቀስቅሰው የተጠባባቂ ታንኮቹን እንዲለቅላቸው ሲጠይቁ የሂትለር አጃቢዎች ፊውረሩ ተኝቷል፣ ልንቀሰቅሰው አንችልም በማለታቸው ወሳኙ የሆኑት ሰዓታት ባክነዋል። ሂትለር ከእንቅልፉ ነቅቶ ታንኮቹን ሲለቅ የሮሜል ትንቢት እውን ሆነ። ታንኮቹ ወደ ኖርማንዲ ሲጓዙ በአሊያንስ አውሮፕላኖች ከላይ እንደ ዝንብ ተደበደቡ። ከዚያን ቀን ጀምሮ ሮሜል በኖርማንዲ የቦካጅ ወይም የእሾህ አጥር በተሞላበት አስቸጋሪ መሬት ላይ ከባድ የመከላከያ ውጊያ አደረገ። የብሪታንያን ታንኮች በካን ከተማ ዙሪያ ለሳምንታት አቆማቸው። ነገር ግን የጀርመን ጦር ስንቅ፣ ነዳጅና የአየር ድጋፍ አልነበረውም። ሮሜል ጦርነቱን መሸነፉን አረጋገጠ። በመጨረሻም ሐምሌ 17 ቀን 1944 ዓ.ም ሮሜል በሆርች በተባለ ክፍት አዛዥ መኪና ውስጥ ሆኖ ከግንባር ወደ ማዘዣ ጣቢያው ሲመለስ የብሪታንያ ስፒትፋየር ተዋጊ አውሮፕላን ድንገት ከሰማይ ተወርውሮ መኪናዋን በከባድ ጥይት ደበደባት። መኪናዋ ተገልብጣ ስትፈረካከስ ሮሜል ከመኪናው ውስጥ ተፈናጥሮ ወጥቶ መንገዱ ዳር ላይ ወደቀ። የሮሜል የራስ ቅል 3 ቦታ ተሰበረ። የግራ ዓይኑ ክፉኛ ተጎዳ። ፊቱ በደም ተሸፈነ። ሮሜል ሞቷል ተብሎ ቢታሰብም በሚያስገርም ሁኔታ በሕይወት ተረፈ። ነገር ግን ወደ ሀገር ቤት ጀርመን ተመልሶ ሆስፒታል ገባ። ሮሜል ቆስሎ አልጋ ላይ በዋለበት በዚህ ወቅት በጀርመን ውስጥ የዓለምን ታሪክ ሊቀይር የነበረ አንድ ታላቅ የፖለቲካ ማዕበል ፈነዳ። ጀርመን ወደ ከባድ ጥፋትና ውድመት እየገሰገሰች መሆኗን የተረዱት የጀርመን ጦር ውስጥ ያሉ በርካታ ከፍተኛ መኮንኖችና ጀነራሎች ጀርመንን ለማዳን አንድ መፍትሄ ብቻ እንዳለ ወሰኑ። እሱም አዶልፍ ሂትለርን መግደል። ይህ ሚስጥራዊ ቡድን በዋናነት በኮሎኔል ክላውስ ፎን ስታውቨንበርግ እና በጀነራል ሉድቪግ ቤክ የሚመራ ነበር። እቅዳቸው ኦፕሬሽን ቫልክሪ በመባል ይታወቃል። የዚህ ሴራ አባላት የህዝብ ተወዳጅነት ያለውንና ታላቁን ጀነራል ኤርዊን ሮሜልን ከጎናቸው ማሰለፍ ፈለጉ። ሮሜል ሂትለር ጀርመንን እያጠፋት እንደሆነ አምኖ ነበር። ዶክተር ካርል ገርድለር እና ሲዛር ፎን ሆፋከር የተባሉ የሴራው አባላት ሮሜልን አግኝተውት የነበረ ሲሆን ሮሜልም ሂትለር ከስልጣን መውረድ አለበት፣ ከምዕራባውያን ሀገራት ጋር የሰላም ድርድር መጀመር አለብን ብሎ ተስማምተው ነበር። ነገር ግን የታሪክ ጸሐፊዎች እንደሚስማሙት ሮሜል የሂትለርን በቦምብ መገደል አልደገፈም ነበር። ሮሜል ሂትለር በቁጥጥር ስር ውሎ ፍርድ ቤት እንዲቀርብ ነበር የሚፈልገው። ሂትለርን መግደል በህዝቡ ዘንድ እንደ ሰማዕት እንዲቆጠር ያደርገዋል ብሎ ያምን ነበር። ቢሆንም ግን የሴራው አባላት የሮሜልን ስም በዝርዝራቸው ውስጥ አስገብተው ሂትለር ሲሞት ሮሜል የአዲሲቷ ጀርመን ፕሬዝደንት ወይም የጦር ኃይሎች ጠቅላይ አዛዥ እንዲሆን አቅደው ነበር። ሐምሌ 20 1944 ዓ.ም ኮሎኔል ስታውቨንበርግ ቦምብ የተሞላች ቆዳ ቦርሳ ይዞ ምስራቅ ፕሩሺያ ወደሚገኘው የሂትለር ሚስጥራዊ የጦር ማዘዣ ማዕከል ገባ። ቦምቡን ከሂትለር እግር ስር ጠረጴዛው አጠገብ አስቀምጦ ወጣ። ቦምቡ በከፍተኛ ኃይል ፈነዳ። ክፍሉ ፈራረሰ። ስታውፈንበርግ ሂትለር የሞተ መስሎት ወደ በርሊን በሮ መፈንቅለ መንግስቱን አወጀ። ነገር ግን የሂትለር ሕይወት በተአምር ተረፈ። ከባድ የኦክ እንጨት ጠረጴዛው የቦምቡን ኃይል ስለመከተው ሂትለር በጥቂት ቁስል ብቻ መልጦ ወጣ። መፈንቅለ መንግስቱ በአጭር ሰዓት ውስጥ ከሸፈ። ስታውፈንበርግ ተይዞ ወዲያውኑ በጥይት ተረሸነ። ከዚህ ሰዓት ጀምሮ ሂትለር እጅግ ወደ አውሬነት ተቀየረ። የናዚ ሚስጥራዊ ፖሊስ ጌስታፖ በሴራው የተጠረጠረውን ሁሉ ያለ ምህረት ማደን፣ ማሰቃየትና መግደል ጀመረ። ከ7000 በላይ ሰዎች ታሰሩ። 5000 የሚሆኑ ተገደሉ። በጌስታፖ የማሰቃያ ክፍሎች ውስጥ ሰዎች ስጋቸው እየተተለተለ የሌሎችን ስም እንዲናገሩ ሲገደዱ፣ አንደኛው ተጠርጣሪ ሲዛር ፎን ሆፋከር በስቃይ ብዛት አንድ ስም ተነፈሰ። እሱም ፊልድ ማርሻል ኤርዊን ሮሜል ከኛ ጋር ነበር የሚል ነበር። ይህ ዜና ለሂትለር ሲነገረው ማመን አልቻለም። የሱ ተወዳጅ ጀነራል፣ የናዚ ፕሮፓጋንዳ ጀግና የሆነው ሮሜል እሱን ለመግደል አሴረ። ሂትለር በከፍተኛ ቁጣ አበደ።
ነገር ግን ሂትለር አንድ ትልቅ የፖለቲካ ችግር ነበረበት። ሮሜልን እንደ ማንኛውም ተራ ሰው ፍርድ ቤት አቅርቦ በአደባባይ ከዳተኛ ነው ብሎ ሰቅሎ መግደል አይችልም። ይህን ካደረገ የጀርመን ሕዝብ ታላቁ ጀግናችን የበረሃው ቀበሮ እንኳን ሂትለርን ከጠላው የሂትለር አገዛዝ አብቅቷል ማለት ነው ብሎ ሞራል ይወድቃል። ስለዚህ ሂትለር እጅግ አጋንንታዊና ጸጥተኛ የሆነ የመግደያ ስልት አዘጋጀ። ጥቅምት 14 1944 ዓ.ም ሮሜል በኖርማንዲ ከደረሰበት የራስ ቅል ስብራት አገግሞ ሄርሊንገን በሚገኘው መኖሪያ ቤቱ ከሚስቱ ሉሲና ከ16 ዓመት ልጁ ማንፍሬድ ጋር በእረፍት ላይ ነበር። ቤቱ ዙሪያውን የኤስኤስ ፖሊሶችና ታንኮች በድብቅ ከበውት ነበር። ከቀኑ 6 ሰዓት ላይ ሁለት የጀርመን ከፍተኛ ጀነራሎች ጀነራል ዊልሄልም ቡርግዶርፍ እና ጀነራል ኤርኔስት ማይሰል የሂትለርን ልዩ መልእክት ይዘው የሮሜልን በር አንኳኩ። ሮሜል ወደ ቢሮ አስገባቸው። ቡርግዶርፍ ለሮሜል አንድ ፋይል አውጥቶ ሰጠው። በውስጡ ሮሜል በሂትለር የግድያ ሙከራ ላይ ስለመሳተፉ የሚያሳይ የሐሰትና የእውነት ማስረጃዎች ነበሩበት። ከዚያም ቡርግዶርፍ ከሂትለር የተላከውን አሰቃቂ ምርጫ ለሮሜል አቀረበለት። ፊልድ ማርሻል፣ ሁለት ምርጫዎች ተሰጥተውሃል። ምርጫ 1፣ ይህንን ክስ ክደህ ወደ በርሊን ትሄዳለህ። እዚያም በሕዝባዊ ፍርድ ቤት ቀርበህ ክህደትህ ተረጋግጦ በአደባባይ ትሰቀላለህ። ሚስትህ ሉሲና ልጅህ ማንፍሬድ ወደ ማጎሪያ ካምፕ ተወስደው ይገደላሉ። መላው ቤተሰብህ ይጠፋል፣ ጠባቂዎችህም ይገደላሉ። ምርጫ 2፣ እኔ ይዤልህ የመጣሁትን ይህንን የሳይናይድ መርዝ እንክብል አሁን ትውጣለህ። በሰከንዶች ውስጥ ትሞታለህ። ሞትህም ለሕዝብ ከደረሰበት የጭንቅላት ቁስል በድንገተኛ የልብ ድካም ሞተ ተብሎ ይነገራል። እንደ ታላቅ የጀርመን ብሔራዊ ጀግና ሙሉ ወታደራዊ የክብር ቀብር ይደረግልሃል። ሚስትና ልጅህም ምንም አይነኩም። የጡረታ አበልህም እስከ ሕይወታቸው ፍጻሜ ድረስ ይከፈላቸዋል። ሮሜል ይህንን ሲሰማ የሕይወቱ ፍጻሜ መድረሱን አወቀ። የጦር ሜዳው ጀግና፣ የታንክ አዛዡ በገዛ ሀገሩ መንግሥት የሞት ወጥመድ ውስጥ ገባ። ሮሜል ለራሱ ሕይወት አልፈራም። ነገር ግን እጅግ አፍቃሪ ባልና አባት ስለነበር የቤተሰቡ መጥፋት ከምንም ነገር በላይ አስጨነቀው። ቤተሰቡን ለማዳን ሲል የሞት መርዙን ለመውሰድ ወሰነ። ወደ ላይኛው ፎቅ ወጥቶ ሚስቱን ሉሲን አገኛት። በ15 ደቂቃ ውስጥ እሞታለሁ አላት። ሉሲ በድንጋጤ ብታለቅስም ሮሜል ግን እጅግ በተረጋጋና በቆራጥ መንፈስ አቅፏት ተሰናበታት። ከዛም ወደ ውጭ ወጥቶ የ16 ዓመት ልጁን ማንፍሬድን ጠራው። ሮሜል ልጁን እንዲህ አለው፣ ልጄ፣ ከጥቂት ደቂቃዎች በኋላ እሞታለሁ። በሕዝባዊ ፍርድ ቤት ከመዋረድና እናንተን ለሞት አሳልፌ ከመስጠት ራሴን እንዳጠፋ በሂትለር ታዝዣለሁ። መርዙን እወጣዋለሁ። ልጅ ማንፍሬድ ማልቀስ ጀመረ። ሮሜል አቅፎት ጠንክር ልጄ አለው። የሮሜል የግል አጋዥ የነበረው ካፒቴን አልዲንገር ሮሜልን ለማዳንና ተኩስ ለመክፈት ቢሞክርም ሮሜል አይሆንም፣ ቤቱን ዙሪያውን ከበውታል፣ ሁላችሁም ትሞታላችሁ ብሎ ከለከለው። ሮሜል የውትድርና ካፖርቱን ለበሰ። የፊልድ ማርሻል በትሩን በእጁ ያዘ። ከቤቱ ወጥቶ ሁለቱ ጀነራሎች ወዳመጡት አረንጓዴ መኪና ውስጥ ገባ። መኪናው ከሄርሊንገን ከተማ ወጥቶ ጫካ ወዳለበት ጭር ያለ መንገድ ተጓዘ። መኪናው ቆመ። ጀነራል ማይሰልና ሹፌሩ ከመኪናው ወጥተው ጥቂት ራቅ ብለው ቆሙ። ጀነራል ቡርግዶርፍና ሮሜል ብቻ በመኪናው ውስጥ ቀሩ። ሮሜል የሳይናይድ መርዙን ከፈተ። በአፍሪካ በረሃ ታንኮችን ያንቀጠቀጠው በሚሊዮን የሚቆጠሩ ወታደሮችን የመራው ታላቁ አዛዥ በመጨረሻዋ የህይወት ሰከንድ ላይ በሰላማዊ መንገድ መርዙን ዋጠው። ከጥቂት ደቂቃዎች በኋላ ሹፌሩ ወደ መኪናው ሲመለስ የፊልድ ማርሻል ኤርዊን ሮሜል ህይወት አልፎ ሰውነቱ ወደፊት ተደፍቶ ቆቡ ከመሬት ላይ ወድቆ ያ የጦር ሊቅ ለዘላለም አሸልቦ ነበር። በማግስቱ የናዚ ፕሮፓጋንዳ ማሽን ጀግናው ፊልድ ማርሻል ሮሜል በፈረንሳይ ከደረሰበት የጭንቅላት ቁስል ጋር በተያያዘ በልብ ድካም ከዚህ ዓለም በሞት ተለየ።
የሚል የውሸት ዜና ለመላው ዓለም አሰራጨ። ሂትለር እጅግ አሳፋሪ የሆነ የውሸት ሐዘን መግለጫ ወጣ። በጥቅምት 18 1944 ዓ.ም በኡልም ከተማ ጀርመን ታይቶ በማይታወቅ ከፍተኛ ብሔራዊ ወታደራዊ የክብር ቀብር ሮሜልን ቀበረችው። ሮሜል እንዴት እንደሞተ ያላወቀው የሂትለር ልዩ መልእክተኛ ፊልድ ማርሻል ሩንድሽቴት በመቃብሩ ላይ ቆሞ ሮሜልን በከፍተኛ ጀግንነት እያወደሰ ንግግር አደረገ። ሂትለር ራሱ እጅግ ግዙፍ የሆነ የአበባ ጉንጉን በክብር ላከ። ይህ በታሪክ ውስጥ ከታዩት የፖለቲካ ግብዝነቶች አንዱ ነበር። ቤተሰቡ እውነቱን ያውቃል፣ ነገር ግን አፋቸውን ዘግተው እንባ እያነቡ ይህንን የውሸት ድራማ ለመመልከት ተገደዱ። ኤርዊን ሮሜል የጀርመን ጦር ታላቁ ስትራቴጂስትና የሁለተኛው የዓለም ጦርነት እጅግ ሚስጥራዊ ገጸ ባህሪ ነው። ከጦርነቱ ማብቃት በኋላ የሮሜል እውነተኛ የሞት ምክንያት በልጁ በማንፍሬድ ሮሜል እና በሚስቱ በሉሲ አማካኝነት ለዓለም ይፋ ሆነ። ሮሜል ከሌሎች የናዚ ጀነራሎች በተለየ ሁኔታ በብሪታንያና በአሜሪካውያን ጠላቶቹ ዘንድ ንጹህና ጨዋ ጀነራል የሚል ስም አግኝቷል። የሮሜል ሜትስ በመባል የሚታወቀው ይህ እይታ ሮሜልን የጦር ወንጀል ካልፈጸሙትና በመጨረሻም የሂትለርን አገዛዝ ከተቃወሙት ጥቂት የጀርመን አዛዦች ተርታ ያሰልፈዋል። ምንም እንኳን አንዳንድ ዘመናዊ የታሪክ ተመራማሪዎች ሮሜል ለሂትለር ፕሮፓጋንዳ ያገለገለ ሰው ነው ብለው ቢተቹትም ማንም ሰው የሮሜልን የጦር ሜዳ ሊቅነት፣ ወታደሮቹን የመምራት ጥበብና የፈጠራ ብቃቱን ሊክድ አይችልም። ፍጥነትን፣ ድንገተኝነትንና ድፍረትን መርሁ ያደረገው የበረሃው ቀበሮ የዓለምን ወታደራዊ ታሪክ ለዘላለም የቀየረ ታላቅ ሰው ነው። ኤርዊን ሮሜል ጦርነትን በመሳሪያ ሳይሆን በአእምሮ መዋጋትን ያስተማረ፣ በመጨረሻም ከክብር ይልቅ ቤተሰቡን የመረጠ የጀግንነትና የሰቆቃ ተምሳሌት ሆኖ በታሪክ መዝገብ ላይ በደማቁ ሰፍሮ ይገኛል።